ያፌት ኤፍራታን ሴት አድርጎ ገደላት። በጣም ያሳዝናል። አይገርምም? ሉሊት ባለትዳር አትመስልም እዚህ ቤት መታለች አለችው ሄዳ። እሱም ያንን በመስማት እንግዲህ ኤፍራታን ሴት አደረጋት። እንግዲህ ጽዮን ደግሞ ሁሉንም ነገር አስታውሳ ኤፍራታን ለመረዳት እና ይቅርታ አድርግልኝ በማለት እግሯ ላይ ተንበረከከ። ኤፍራታን ያፌት ለምን በምን ምክንያት እንዳጠመዳትም ኤፍራታ ለጽዮን ነገረቻት። ጽዮን እሪ ብላ መቋቋም አቅቷት ወደቀች። ከዛም ናታንን ሰው እዛ አስጠቅሞ ሰው አስገድሎ ከዛም እስር ቤት እከተውና ከዛ በኋላ ደግሞ አስገድለዋለሁ ራሱን አጠፋላለሁ ሲለኝ አንቺ እኔን ካላገባሽ ብሎ አጠመደኝ አለቻት። ጽዮን የሰማችውን ማመን አቃታት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ቪዲዮውን እስከ መጨረሻው ተከታተሉ ማለት ነው። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል ማለት ነው። እንግዲህ ኤፍራታ እነ ናታን ቤት ሰተት ብላ በመምጣቷ ትልቅ ችግር አጋጥሟታል። ናታን ሁል ጊዜ እነ ኤፍራታ ትመጣለች ብሎ ሳይሆን በቃ አይን አይደለችም ብሎ ነበር የሚያስበው። ዛሬ ስትመጣ ሁሉም ተደነጋገሩ። ሉሊት እንግዲህ የኤፍራታን እዛ መገኘት ስለማትፈልግ ምንድነው ያለቻት? መጀመሪያ ጊዜ እንዴት መጣሽ? ሙሽራ እኮ ይሞሸራል እንጂ አይወጣም አለቻት። ኤፍራታ ደግሞ ነበር ግን ባለቤቴ ስራ ስለበዛበት ለሌላ ቀናችን ብለን ነው አለች። ጽዮንም እንኳን ደህና መጣች፣ ስለመጣች በጣም ደስ ብሎኛል። በእርግጥ አለሽበት ቦታ ልመጣ ነበር አለች። ኤፍራታም ምን ነው በሰላም አለቻት። አረ በሰላም ነው፣ ስለ ወንድሜ አንዳንድ ነገር እንዳወራሽ ፈልጌ ነው አለች ጽዮን። ናታንም ስለ እኔ የምታወሪያት ምንድን ነው? እኔ ያለሁልሽ አደለ? ስለ እኔ ማውራት ከፈለግሽ እኔ ያለሁልሽ ባለቤቱ። ስለ እኔ ህይወት እሷ ምን አግብቷት ነው የምታወራሽ አላት። ከዛ ቤዛም ኤፉዬ ደህና ነሽ አለቻት። ትናንትና ባጠፋነው ነገር ተናገረሽ እንዴ ስትላትም አይ አልተናገረኝም አለች። ለማንኛውም አትደናገጡ እና የመጣሁት አንዳንድ እቃዎችን ለመውሰድ ነው አለች። በቃ ለአንቺ እቃ መውሰድ ቀላል ነው አለ ናታን። ሁሉም ነገር አለቀ፣ የደከምንበት የለፋንበት አላት። ምን ጠብቀህ ነበር? ካንተ ጋር እየፈራው እንድኖር ነው? ትሰማኛለህ አቶ ናታን፣ መፋቀር ብቻ ለመኖር ምክንያት ወይም በቂ አይሆንም። እኔ ደግሞ የሚታገልልኝ የሚከላከልልኝ ከጎኔ የሚሆን ጀግና ወንድ ነው የምፈልገው። ወንድ ገባህ አለችው። ላንቺ ወንድ ማለት በሴቶች ስቃይ ደስታ የሚደሰት በሰዎች ስቃይ ላይ የሚደሰት ሰዎችን ለመግደል ወደ ኋላ የማይል ወንድ ነው አይደል? እሱ ነው ወንድ የሚሆንሽ አላት። እንደዛ አይነት ወንድ ከምሆን ወንድ ባልሆን ይሻለኛል በማለት መለሰላት። ኤፍራታም እና ታዲያ ወንድ ማለት የእንቅልፍ ክኒን ሰጥቶ ማስተኛት ነው አለችው። እናም ቤዛ ደግሞ ቀጠላ አድርጋ ኤፎ ሌላ የተሻለ ሀሳብ አልነበረንም፣ እሱን አንቺን ለመውሰድ እሱን ማስተኛት የግድ ነበረብን አለቻት። ቆይ አንቺ ሀሳብሽ እሱን እንድገለው ነው እንዴ አለቻት ቤዛ። እናም ኤፍራታ ደግሞ መልሷ ለማንኛውም አሁን እቃዬን ይዤ ልሄድ በጣም እቸኩላለሁ ብላ ወደ ክላሷ ሄደች። ጽዮንም ተከተለቻት እና ሉሊት ደግሞ ከተናገሩ አይቀር እንዲህ ነው አለች፣ ነገር ለማቀጣጠር አይገርምም። ከዛም ሄዳ ቁጭ አለች። ናታን በጣም ያሳዝናል። እጁን በቦክስ ከግድግዳ ጋር ደም በደም አደረገው። ኤፍራታ ደግሞ ክላሷ ገብታ ማልቀስ ጀመረች። ጽዮንም ኤፍራታ ብላ ክላሷ ገባች። ከዛም
ኤፍራታ እንባዋን ጠራርጋ ምንም እንዳልተፈጠረ አድርጋ ጽዮንን ለማውራት ሞከረች። እናም ጽዮን ደግሞ ነይ እቅፍ አድርጊኝና አልቅሺ እፉዬ አለቻት። ኧረ እኔ ማልቀስ አላሰብኩም፣ በጣም ቸኩያለሁ፣ ልብሴን ላዘጋጅ አለቻት። ጽዮንም እንቅ አርጋ ይዛ እፉዬ ባክሽ በጣም ይቅርታ ላደረግኩብሽ በደል፣ አንቺን በጣም ብዙ ጎድቻለሁ አለቻት። እናም ከመጉዳቴ በላይ በችግርሽ ጊዜ ከጎንሽ አልሆንኩም፣ እባክሽን ይቅርታ አድርጊልኝ አለቻት። ኤፍራታ በጽዮን ሁኔታ ግራ ተጋባች። ምን እየተካሄደ ነው አለች። እኔም ማላቀው አዲስ የተፈጠረ ነገር አለ እንዴ አለችም። ከዛም ጽዮን ደግሞ አው እኔ ሁሉንም ነገር ማስታወስ ቻልኩኝ። እናም የዛን ቀን ሰርጉ ላይ ስመጣ ያፌትን ሳየው፣ ቤታችንን ሳየው እንዴት እንደሆነ አላውቅም ትውስታዬ ተመለሰ አለቻት። ይህንን ነገር እፉዬ ካንቺ በቀር ለማንም አልተናገርኩም፣ ለወንድሜም እንኳ አለች። አሁን እንዲጠቀምበት አለማስታወሴን እፈልገዋለሁ አለቻት። በተለይ ያፌትና ሉሊት ላይ አለች። እናም ኤፍራታ በጣም ተደሰተች። አንቺ ማስታወስ ቻልሽ አለቻት። እናም ሁሉንም ነገር ከመጀመሪያው ጀምረሽ አስታውሰሻል አይደል አለቻት። እና ሉሊትም ያደረገችብሽን ነገር ስትላትም አዎ እሱን ማለቴ የሉሊትን ነገር አንቺ እንዴት ልታውቂ ትቻልሽ አለቻት ኤፍራታን። ኤፍራታም ደግሞ እዩልሽ የሆነ ቀነታች ላይ ቁጭ ብለን እያወራሽ ነበረ፣ አሞሽ ነበር፣ ከዛም ያደረግሽኝን ነገር አውቃለሁ ብለሽ ጮሽባት አለች ኤፍራታ። እና ወዳው ረሳሹ አለቻት። እውነት ለመናገር ለምን አልተናገርሽም ታዳ የኔን አለማስታወስ ለምን ዝማሽ ስትላትም ጽዮንም ኤፍራታ ደግሞ እውነት ለመናገር ትክክልም ባይሆንም በቃ ልጠቀምበት አስቤ ነበር አለች። ግን አልሆነም። ያፌት አዲስ ነገር መጥቶ በውስጤ ትርምስምሱን ሲያወጣው ሁሉም ነገር አስጠላኝ አለችና እፉዬ አልጋው ላይ ቁጭ አለች። ጽዮንም ቁጭ አለችና የኤፍራታን እጅ ይዛ ታውቂያለሽ አለች። ኤፍራታ አንቺ ስለተውስኝ በጣም አዝኜ ነበር፣ ሁሉም ነገር ተስፋ አስጠላኝ፣ እዚህ ጋር ተስፋ ሳጣ ልብ የተሰበረ በጣም ተሰማኝ ብላ ልቧን አሳየቻት። ከምን ጊዜውም በላይ ሁሉ ነገር የተሰባበረ አለች። ጽዮንም እቅፍ አርጋ ይዛ እፉዬ እባክሽ ይቅር በይ፣ በቃ ሁሉን ነገር የታየኝ ማታ እዚህ ክላስሽ ስገባ ነው። እኔና ወንድሜ ያላንቺ ባዶ ነው፣ ይሄ ቤት ያላንቺ ደስ አይልም አለቻት። ተያይዘው ማልቀስ ጀመሩ። በጣም ያሳዝናል። እናም ጽዮን የመጀመሪያ ጥያቄዋ ኤፍራታ ያ አረመኔ በምን ጉዳይ ነው ያስፈራራሽ አለቻት። አይ አልነግርሽም አለች ኤፍራታ እያለቀሰች። ተይ እንጂ እፉ፣ እኔ ከምታመሜ በፊት አንቺ እኔ ዳጊም ሆነን ቃል የተገባባነውን ረሳሽው እንዴ አለቻት። ኤፍራታ እንዴት ቃል እንደተጋቡ አስታወሰች። እናም ለጽዮን ሁሉንም ነገር ነገረቻት። ናታንን እንዴት እንዳጠመደውና እሷን ማግባት እንደሚፈልግ ነገረቻት። ናታን ደግሞ እታች ላይ እጁን ወንድ አይደለህም አለችኝ እኮ እያለ እግር ግዳ ጋር ደም በደም አደረገው። ከዛም ቤዛ ደርሳ ደግሞ ምን እያለክ ነው አለችው። ከዛም ደምተሃል እኮ ምን እየሆንክ ነው? እጅ ደም በደም ሆኗል አለችው። ከዛ እሱ ደግሞ ልቤ ከመድማቱ በላይ ይሄ አይደማም አላት። እኔ የምፈልገው እኮ ወንድ ነው አለችኝ እኮ እኔ እኮ ለሷ የትም እገባ ነበር፣ ሺህ ወንድ ቢመጣ ለሷ አጋፈጥ ነበር አለ። ሉሊት ደግሞ እንግዲህ እና ወንድነት ማለት እጅህን ከግድግዳ ጋር እያጋጨህ እያደማህ ነው ወይ አለችው። ቤዛ ደግሞ ዝም በይ አንቺ ሴት፣ ቆይ ዛሬ ስራ የለሽም እንዴ አለቻት። ኧረ አለኝ፣ እኔማ ሙሽሬ ሻንጣዋን ጠቅልላ እስከምትወጣ እየጠበቅኩ ነበረ፣ ግን እሷ ደግሞ ስራ በዛባት መሰለኝ ብላ ወጣች ከዛ ቤት።
እናም ናታንም ተናደደባትና ይችን ሴትዮ ሰው መግደልም ካለብኝ በዚች በሴትዮ ለመጀመሪያ ገላለሁ አለ ናታን። ከዛም ቤዛ ደግሞ እባክህን ተረጋጋ፣ መግደል የምትጀምረው ከዚህ ሴትዮ ጋር እነሱ ማሰብ አልቻሉ እንደሆነ አንተ እንደዚህ ትሆናለህ። አሁን እጅህ በጣም ደምቷል፣ አልኮል ላምጣልህና ላጽዳለህ አለችው። ልቤ ከሚደማው በላይ አይደማም፣ ተይው ከሚሰማ ህመም በላይ አይሰማኝም አለ። ሉሊት እንግዲህ ቀጥታ ያፌት ጋር ሄደች። ያፌት ጋር ሄዳ ኤፍራታ ከናታን ጋር ሌላ ግንኙነት እንደፈለገች አድርጋ ለያፌት ሁሉንም ነገረችው። እቤትህ ሙሽሪት እኮ እኛ ቤት መታ ያደረገችው። ያፌት የዚህን ጊዜ ምንድን ነው የተፈጠረው? በፍጹም አላት። ባለትዳር አትመስልም፣ ሌላ ነገር የፈለገች ነው የሚመስለው። እንዴት እዛ ቤት ትሄዳለች? እቤት አትምጭ ማለት አንችልም፣ ግን ደግሞ በፍጹም እንደዚህ ማድረግ የለባትም አለችው። እንግዲህ ቤዛ ደግሞ በጣም ናታንን ተቆጣችው። ልብስህም ቀይ ቆሽሿል፣ ትናንት ማታ የጀመርክ ለብሰዋል፣ ቀይረው ስትለው ቢቆሽሽ ባይቆሽሽ አላት። እናም ቤዛ እንግዲህ ናታንን ሽንፈትህን በእንደዚህ አይደለም ማሳየት የምትችለው፣ ደካማ ነህ፣ እንደዛ ካልሆንክ ተነስና ዘንጥ ታጠብ አለችው። ከዛ ሳትፈራ አይንህን እያየህ ኤፍራታን አናግራት፣ አይኗን ታየዋለህ፣ ልቧ በጣም ስለተሰበረና ስለተጎዳ አለችው። በሚገርም ሁኔታ ምንም ቢፈጠር ከጎኗ እንዳለህ አሳያት፣ ያኔ ያፌትን አይደለም ዓለምን መገልበጥ ትችላለህ ስትለው እንደዛ ማድረግ ይመስልሻል አላት። አዎ ትችላለህ አለችው። ያፌት ሉሊትን ከመኪና ላይ አስወረደና ኤፍራታን ሄዶ አነቃት። በጣም ያሳዝናል። እናም ቤዛ እንግዲህ በጣም መልካምነቷ እየበለጠ መጥቷል። ጽዮን በጣም አዝናለች በኤፍራታ ሁኔታ። ይገርማል። ዳግም ወንድሟ በመሆኑ ደስተኛ ሆናለች ኤፍራታ። ግን ደግሞ ያፌት እያደረገ ያለው ከባድ ነው። ኤፍራታን በዚህ ምድር ላይ እንድትኖር አላደረጋትም። ያሳዝናል። ክፉ ሰው ነው። እናም እንግዲህ ኤፍራታ በህይወቷ የተደሰተችበት ነገር ቢኖር ክብረ ንጽህናዋን ለናታን አሳልፋ መስጠቷን ለፂ ስትነግራት ጽዮን በጣም ተደሰተች። ያፌትም ለሀብታም ሊሸጣት እንደነበረ ቢፈልግም ባለሀብቱ ደግሞ ምንም ሳትነካካ ኤፍራታ እንደሚፈልጋት ነገረኝ። ከዛም ይሄ ነገር ሆነ አለች። ቻናሉን ሰብስክራይብ ያደረጋችሁ